ይህ ታሪክ ብቻ አይደለም። ይህ የእስልምና ሙሉ ታሪክ ነው። አንድ ሰው፣ አንድ ዋሻ፣ አንድ ምሽት በ23 ዓመታት ውስጥ ብቻ በጨለማው ዘመን የምትኖርን አረቢያን እንዴት አንድ አደረገ? የኢስላም መንግስት በ100 ዓመታት ውስጥ ከታላቁ የሮማ ግዛት እንዴት ሊበልጥ ቻለ? የኡሁድ ጦርነት ሙስሊሞችንም ሆነ 100,000 የሮማውያን ጦርን በሞታ ማስቆም አልቻለም። ታሪካችን በካዕባ በዝሆን ዓመት ይጀምራል እና እስከ ኢስታንቡል ድል ድረስ ይደርሳል። እናም አዎ ከሞት ልጅ እስከ 3 አህጉራትን ወደ ገዛ ስልጣኔ ከነቢያችን ዘመን ጀምሮ እስከ 4ቱ ኸሊፋዎች ወደ ኡመያዎችና አባሲዶች ከዚያም ኦቶማን ድረስ። ይህ የአንድ ሃይማኖት ታሪክ ብቻ አይደለም። ይህ በሰው ልጅ ታሪክ ውስጥ ፈጣን ለውጥ፣ ታላቅ ድል፣ ብሩህ ወርቃማ ዘመን ነው። የ900 ዓመት የእስልምና ታሪክን በ60 ደቂቃ ብቻ። የምትመለከቱት ኢቅራ ቲዩብን ነው። ዩቲዩብ ላይ በተለየ መልኩ ወደ እናንተ ለመድረስ እየሞከርን ነው። ቻናሉን ሰብስክራይብ በማድረግና ቪዲዮን ላይክ እያደረጋችሁ ሐሳባችሁን በኮሜንት አጋሩን። ይህም ብዙ ሰዎች ጋር እንድንደርስ ያደርገናል። ዝግጁ ከሆናችሁ እንጀምር። የ6ኛው ክፍለ ዘመን የመጨረሻው ሩብ የጨለማ ዘመን ውስጥ ነን። ዓለም የሰለቸቻቸው የሁለት ታላላቅ ኢምፓየሮች ደም አፍሳሽ ጦርነቶች ሳሳናውያንና ቢዛንታይኖች ናቸው። ግዛቶቹ ቀጥ ብለው የቆሙ ቢመስሉም ነገር ግን ሕይወታቸውን፣ ነፍሳቸውን አጥተዋል። ፍትህ የጉልበተኞች ነበረች። ሰዎች እርስ በርስ ጠላቶች ነበሩ። ባርነት የተለመደ ነበር። ጭቆና ተራ ነበረ። ምህረት ብርቅ ነበር። በዚህ ሰዓት በዓለም መሃል ሳይሆን በዳርቻዋ በበረሃ በተከበበ ምድር የታሪክን አቅጣጫ የሚቀይር ነገር እየተዘጋጀ ነበር። ታሪካችን የሚጀምረው በመካ ነው። ይህ መሬት በካርታዎች ላይ ብዙ ቦታን አልወሰደም፣ ነገር ግን የንግድ መስመሮች እምብርት ላይ ይገኛል። በፖለቲካዊ መንገዶች አስፈላጊ አልነበረም። ታላቅ ግዛትና ማዕከላዊ ስልጣን አልነበሩም። ጎሳዎች ነበሩ፣ የደም ቅራኔዎች ነበሩ፣ ጣዖታት ነበሩ። እያንዳንዱ ነገድ አምላክ ነበረው እና እያንዳንዱ አምላክ ፍላጎት ነበረው። በዚህ የደረቅ ምድር እምብርት ላይ ግን ማንም ሰው እንደ ተራ ሊያየው የማይችለው የጥቁር ድንጋይ መዋቅር ነበር። ካዕባ በሰው ልጅ ታሪክ ውስጥ ካሉት ጥንታዊ የአምልኮ ስፍራዎች አንዱ፣ የኢብራሂም ቅርስ ባለፉት 100 ክፍለ ዘመናት አቅጣጫውን አጥቶ ነበር። ነገር ግን ቅድስናውን ፈጽሞ አልጠፋም። ነገር ግን በዚያን ጊዜ ካዕባን ለተውሂድ ወይም ለአንድ አምላክ የቆመ አልነበረም። በ360 ጣዖታት ጥላ ውስጥ እንደ ጸጥተኛ የድንጋይ ክምር የቆመ ነበር። ማህበረሰቡ ጃሂልያ ወይም የጃሂልያ ዘመን በመባል በሚታወቀው ጥልቅ ጨለማ ውስጥ ነበረ። ፍትህ እዚህ ከአብዛኛው የዓለም ክፍል የከፋ ነበር። ደካሞች፣ ወላጅ አልባዎችና ሴቶች ምንም ዋጋ አልነበራቸው። ጨቅላ ሴቶች በሕይወት ይቀበራሉ። አባት አዲስ የተወለደችውን ሴት ልጁን ወስዶ በረሃ ውስጥ ዘልቆ ጉድጓድ ይቆፍራል። እናም ያቺን ንጹህ ልጅ ከአሸዋ በታች ይቀብራታል። ለምን? እፍረት እንዳትሆንባቸው፣ ሸክም እንዳትሆን። በታሪክ ውስጥ በጣም ጨካኝ ከሆኑት ወጎች አንዱ እንደ መደበኛ ነገር የኖረ ነበር። መካ ጨለማ ውስጥ ወድቃ በታላቅ ፍንዳታ ጫፍ ላይ ቆማለች። የመካን ዕጣ ፈንታ የሚቀይር የመጀመሪያው የውጥረት ምልክት ታየ። ዓመቱ 570 አካባቢ ነበር። በየመን የአቢሲኒያው ገዢ አብርሃ አይኑን ወደ መካ ዞረ። በሰነአ ድንቅ ቤተክርስቲያን ሰርቷል። ነገር ግን አረቦችንም ሆነ የአካባቢውን ሰዎች አልሳበም። ይህም የአብርሃን ክብር ነክቶታል። ካዕባን ካጠፋው አረቦች ወደ ቤተክርስቲያኔ ሊመጡ ይገደዳሉ። እናም በታሪክ ውስጥ ካሉት በጣም እንግዳ ሰራዊት አንዱ 60,000 ወታደሮች፣ በመቶዎች የሚቆጠሩ ፈረሰኞች፣ በደርዘን የሚቆጠሩ ግመሎች እና ከሁሉም በላይ ደግሞ 9 ግዙፍ ዝሆኖችን አካቷል። ከመካከላቸውም ማህሙድ የተባለ በጦርነት የሰለጠነ ዝሆን ነበር። ይህ ወታደራዊ ስጋት ብቻ አልነበረም፣ ስነ ልቦናዊ ጦርነት ነበር። መልእክቱ ግልጽ ነበረ። ቅዱስ የምትሉት ከሰራዊቴ እግር በታች ይወድቃል ነበር። ሰራዊቱ
አቅጣጫውን ወደ መካ ሲያዞር በመንገዱ ያለውን ሁሉ ሰባበረ። ትናንሽ ጎሳዎች ተበታተኑ። ከተማዋም እጅ ሰጡ። ጣይፍ እንኳን አልተቃወመችም። ማንም ከዝሆኖች ጋር መፋለም አልቻለም። የመካ ሰዎች ዜናውን ቢሰሙ አቅም አጥተው ነበር። ለጦርነት መዘጋጀት አልቻሉም። ኃይልም ሰራዊትም አልነበራቸውም። የካዕባ ባለቤት ሰው አልነበረም። በዛም ዝም ብለው ተገለሉ። አብዱል ሙጠሊብ የከተማው መሪ ሆኖ ህዝቡን ወደ ተራራ ወስዶ እነዚህን ጠንካራ ቃላት ተናገረ። የግመሎቹ ባለቤት እኔ ነኝ። ካዕባ የሚጠብቀው ባለቤት አለው። ከዚያም ይህ ተከሰተ። ሰራዊቱ የካዕባ በር ላይ በደረሱ ጊዜ አብርሃ ወደፊት ቀጥል ሲል ትዕዛዝ ሰጠ። ግዙፉ ማህሙድ ግን አንድ እርምጃም አልተንቀሳቀሰም። ገረፉት፣ መቱት፣ ጮሁበት። ዝሆኑ ግን ንቅንቅ አላለም። ወደ ደቡብም ምስራቅም ወደ ምዕራብም ሲያዞሩት መሮጥ ጀመረ። ነገር ግን ወደ ካዕባ ባዞሩት ቁጥር ይወድቃል። ሌሎቹም ዝሆኖች እንዲሁ አደረጉ። 9 ዝሆኖች በማይታይ ኃይል የቆሙ ያህል ንቅንቅ አልላሉ። ከዚያም ሰማዩ መጨለም ጀመረ። መጀመሪያ ላይ ትንንሽ ደመናዎች ይመስሉ ነበር። ከዚያም እያደገና እየተዘረጋ ሰማዩን ሞላው። የመካ ሰዎችም ደመና ሳይሆን ወፎች እንደነበሩ አስተዋሉ። በሺዎች፣ በ10 ሺዎች፣ ምናልባትም በ100 ሺዎች የሚቆጠሩ ወፎች፣ አባቢል ወፎች፣ ትንንሽ ጨለማ የሆኑና በቡድን የሚበሩ በመንቆራቸውና በእግራቸው ድንጋይ ተሸክመው ነበር። ነገር ግን እነዚህ ድንጋዮች ተራ ድንጋዮች አልነበሩ። ልዩ ድንጋዮች ነበሩ። ትንሽ፣ ጠንካራና እንደ ሸክላ የተጋገሩ ነበሩ። ከዚያም እንደ ዝናብ የአብርሃ ሰራዊት ላይ ይወርድ ጀመር። ወታደሮቹ በከፍተኛ ሁኔታ እየጮሁ ሸሹ። ዝሆኖቹም አውሬ ሆኑ። ግዙፉ የጦር ሰራዊት በድንጋጤ ውስጥ ወደቀ። አብርሃ ለማምለጥ ሲሞክር አንድ ድንጋይ መታው። አብርሃና ሰራዊቱ ወደሙ፣ ሙሉ በሙሉ ተበታተኑ። ይህ ክስተት መካና ካዕባ የድንጋይ መዋቅሮች ብቻ ሳይሆኑ በመለኮታዊ ጥበቃ ስር መሆናቸው ለመላው ዓለም አስተጋባ። ከዚያም ከዚህ ተአምር በኋላ በዓመቱ ሚያዝያ 20 ቀን 571 ዓመተ ምህረት የሰው ልጅ ዕጣ ፋንታን የሚቀይር ወላጅ አልባ ተወለደ። ሙሐመድ ሰለላሁ ዐለይሂ ወሰለም ይባላል። አባታቸው አብደላህ ከመወለዳቸው በፊት ከዚህ ዓለም በሞት ተለየ። እናታቸው አሚና 6 ዓመት እስኪሞላቸው ድረስ በሞት ልጅነት አሳደጓቸዋለች። ከዚያም እሷም ከዚህ ዓለም በሞት ተለየች። ትንሹ ልጅ አሁን ያለ አባትና እናት ቀረ። በመጀመሪያ አያታቸው አብዱል ሙጠሊብ ይንከባከባቸው ነበር። አያቱ ሲያልፉ አጎታቸው አቡ ጣሊብ ጠባቂያቸው ሆኑ። በመካ አስቸጋሪ ሁኔታ ውስጥ ወላጅ አልባ መሆን ቀላል አልነበረም። ነገር ግን ይህ ልጅ ከመጀመሪያው የተለየ ነበር። በእረኝነት ተሰርቷል። የንግድ ጉዞዎችን ተቀላቅሏል። ሰዎችንም አስተውለዋል። ትክክለኛውን የመካ ፊት፣ ውሸት፣ ማጭበርበር፣ ፍላጎት፣ ባርነት፣ ሴቶች እንዴት እንደተዋረዱ፣ ጉልበተኞች ምንጊዜም ኃይለኛ እንደሆኑ ተመልክተዋል። እሳቸው ግን የዚህ ስርዓት አካል አልነበሩም። ገና በለጋ ዕድሜያቸው ሰዎች ታማኙ አልአሚን የሚል ስያሜ ሰጧቸው። ይህ ስያሜ ለሳቸው ፍጹም ተስማሚ ነበር። በጭራሽ አይዋሹም። ለሁሉም ሰው መሐሪ ነበሩ። ሰዎችንም መርዳት ይወዱ ነበር። እርሳቸው በድቅድቅ ጨለማ ውስጥ እንዳለ ብርሃን የተለዩ ነበሩ። ረሱል ሰለላሁ ዐለይሂ ወሰለም በዚህ ስርዓት ተረብሸው ነበር። ቢሆንም ግን አላመጹም፣ አልጮሁም። እርሳቸው የዚህ ዓለም እንዳልሆነ አልተስማሙም። የሚያስቡት ስለ ህልውናው ዓላማው ብቻ ነበር። የመካ ሰዎች ያመኑት ነገር እውነት አይደለም። ግን እውነታው ምንድን ነው? ብዙ ጊዜ መካን ለቀው ወደ ሂራ ዋሻ ይሄዳሉ። ይህም ለማምለጥ ሳይሆን ፍለጋ ነበር። በዝምታ መልስ እየፈለጉ ነበረ። ጊዜ እያለፈ ሲሄድ እነዚህ ጥያቄዎች መካ ውስጥ አስተዋሉት። በህይወታቸው ውስጥ
እንግዳ የሆኑ ምልክቶች መታየት ጀመሩ። ህልሞች በዝምታ ውስጥ የወጡ ስሜቶች በልባቸው ውስጥ ከባድ የኃላፊነት ስሜት እያደገ መጣ። ግን አሁንም ድምፅ አላወጡ። ገና ደግሞ የሚቀጥለው እርምጃ መመለስ የሌለበት ደረጃ ይሆናል። ድምፅ፣ ትዕዛዝና ታሪክ ደግሞ አንድ አይነት ሊሆኑ አይችሉም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በበጋ ወቅቶች ውስጥ በንግድ ሥራ ላይ በነበሩበት ወቅት ጠንካራ ታማኝነታቸውን በማሳየታቸው በመካ ውስጥ በጣም በተከበሩ ሴቶች አንዷ የሆነችውን ኸዲጃን ቀልብ ስበው ነበር። አብረው የገነቡትን ቤት የኋላ የታላቁ የተልእኮ የመጀመሪያ ምሽግ ይሆናል። ነገር ግን በነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ልብ ውስጥ የማያልቅ ጥልቅ አለመረጋጋት ነበር። የዋህ ዘመን መገለጥ ድምፅ ከፍ ብለው የተሰሙበት ቅጽበት ሌሊት ነበር። መካ ጸጥ ብላ ነበር። የበረሃው ነፋስ እንኳን በዝግታ ይንቀሳቀስ ነበር። ከተማዋ በጣዖታት ጥላ ስር ተኝታ ነበር። ነገር ግን በዚህ ሌሊት ታሪክ ሊጻፍ ነው። በሂራ ዋሻ ውስጥ አንድ ሰው ብቻውን ነበር። ገና 40 ዓመቱን መያዙ ነበረ። በድጋሚ የመካን ጫጫታ ትቶ ወደዚህ ተራራ አልኑር ዋሻ መጣ። ጥልቅ የሆኑ የማሰላሰል ቀናትን አልፈዋል። እናም በመጨረሻ በዚያ ምሽት መልስ ይመጣል። በ610 ዓመተ ምህረት በረመዳን ሌሊት ነበር። መልአኩ ጅብሪል በዋሻ ውስጥ ተከሰተ። አየሩ ከባድ ሆነ። ጊዜው የሚያቆም ይመስላል። መልአኩም አንብብ አላቸው። መሐመድ ሰለላሁ ዐለይሂ ወሰለም ደነገጡ፣ ፈሩ፣ ተንቀጠቀጡ። እርሳቸውም ማንበብ አልችልም ብለው መለሱ። ድምጻቸው ግን ከፍ ማለት አልቻለም። ያው ተመሳሳይ ትዕዛዝ ጠንከር ከበድ ብሎ ተደገመ። መሐመድ ሰለላሁ ዐለይሂ ወሰለም አሁንም ተመሳሳይ መልስ ሰጡ። እናም ለሶስተኛ ጊዜ መልአኩ ጅብሪል አንብብ፣ በዚያ በፈጠረህ ጌታ ስም አላቸው። ይህ ግብዣ ሳይሆን ግዴታ ነበር። እናም ይህ ግዴታ ሕይወታቸውን ብቻ ሳይሆን የሰውን ልጅ ታሪክ ይለውጣል። ከዋሻው ሲወጡ እንደ መጀመሪያቸው አልነበሩ። ልባቸው ጭንቅ ብሏቸው ነበር። በትከሻቸው ላይ የማይታይ የሚንቀጠቀጥ ሸክም ነበር። አሁን ተመርጠዋል። ወደ ቤታቸው ሮጡ። ባለቤታቸው ኸዲጃ አገኘቻቸው። ሸፍኝኝ አሉ። እየተንቀጠቀጡ ነበር። ይህ ወቅት ወሳኝ ነገርን ያስመለክተናል። ምክንያቱም ነብይነትን በጀግንነት በጥንካሬ ሳይሆን በፍራቻ የጀመረ ነበር። ብዙም ሳይቆይ ተነስተህ አስጠንቀቅ የሚል አዲስ ትዕዛዝ መጣ። ኸዲጃ እሳቸውንና ያጋጠማቸውን ነገር አዳመጠቻቸው። አላመነታችም፣ አጽናናቻቸው። ወዲያውኑ በተነጋገሩት ነገር አመነች። ይህ በጣም አስፈላጊ ነበር። ምክንያቱም ይህ ጥሪ በመጀመሪያ ቅርብ ሰው ተቀባይነትን አግኝቷል። የመካ የእስልምና የመጀመሪያዎቹ 3 ዓመታት በድብቅ ጥሪ አልፈዋል። በግልጽ ጥሪ የማድረግ ትዕዛዝ በአላህ አልተሰጣቸውም ነበር። ጥቂት ሰዎች በአል አርቃም ተሰበሰቡ። ከነዚህም መካከል ባሮች፣ ከሃያሊያን ቤተሰብ የተውጣጡ ወጣቶች፣ ወላጅ አልባ ልጆች፣ በገዢዎች ስርዓት የተገፉ ተጨቋኞችና ሀብታም ነጋዴዎችን ይገኙበታል። የመጀመሪያዎቹ ዓመታት መካ ለእነርሱ በጣም አደገኛ ስለነበረች ከፍተኛ ጥንቃቄ ያስፈልጋቸው ነበር። ጥሪው በታመኑ ሰዎች ብቻ የተሰራጨውና በዝግታ በደንብ ተሰራጨ። የመጀመሪያዎቹ ሙስሊሞች አቋማቸውን አደጋ ላይ አልጣሉም፣ ሕይወታቸውን ግን አደጋ ላይ ጥለዋል። ነገር ግን የቱንም ያህል ቢጠነቀቁ ይህ የዝምታ ጩኸት ብዙም ሳይቆይ የመካ ሊቃውንት በተለይም የሥርዓቱ ጠባቂዎች እንደ አቡ ጀህልና አቡ ለሃብ ያሉ ጆሮ ደረሰ። ጥሪው ይፋ በሆነ ጊዜ መካ ተናወጠች። ምክንያቱም ይህ መልእክት ጣዖታትን ተቃውሟል።
የጎሳ የበላይነትን ንቋል። በሀብታምና በድሆች መካከል ያለውን መለያየት ውድቅ በማድረግ ከሁሉም በላይ አደገኛ የሆነውን እውነት ሁላችሁም እኩል ናችሁ ብሏል። ይህ በመካ ስርዓት ላይ የጦርነት አዋጅ ነበር። መጀመሪያ ተሳለቁ፣ ከዚያም አገለሉ፣ ከዚያም ማሰቃየት ጀመሩ። ዓመቱ በ613 የነብይነት 3ኛው ዓመት ነበር። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የቅርብ ዘመዶቻችሁን አስጠንቅቁ በሚለው መለኮታዊ ትዕዛዝ ወደ ሳፋ ተራራ ወጥተው ለመካ ሰዎች ሁሉ ንግግር አደረጉ። ይህ ወቅት መላው የመካ ህዝብ ስለ እስልምና በይፋና በግልጽ የተማረበት ወቅት ነበር። በዚህ ግልጽ ጥሪ በመካ ዙሪያ ያሉ ሙስሊሞችን ሙሉ ማሰቃየት፣ ዛቻና ጫና ማድረስ ጀመሩ። ባሮች ተገረፉ፣ ድሆች ተጨፈጨፉ፣ ሙስሊሞች ተራቡ፣ አንዳንዶቹ ተገደሉ። የያሲር ቤተሰብ ሰማዕትነትን በተቃጠለው አሸዋ ላይ ሆነ። ቢላል አልሐበሺ አሃድ አሃድ እያለ ሲጮህ ትልቅ ድንጋይ ደረቱ ላይ ተጭኖበታል። ውጥረቱን፣ ጭንቀቱን ጫፍ አደረሱት። ይህ ግፍ ግን እምነታቸውን አላጠፋም። እንደውም በተቃራኒው ይህ መልእክት ውሸት እንዳልሆነ አረጋግጧል። ምክንያቱም መሰቃየት ቢኖርባቸው እምነታቸውን አልተውም። ይህ የግፍ ጊዜ ለ3 ዓመታት ከቆየ በኋላ የመካ ሙሽሪኮች አመጹን የበለጠ ጨመሩ። በሙስሊሞችና ሙስሊሞችን በሚደግፉት ላይ የ3 ዓመት እገዳ ጥለዋል። ይህ ማህበራዊ ኢኮኖሚያዊም ቀውስ ነበረ። መካ ሙስሊሞችን የቁም እስረኛ አደረገቻቸው። በዚህ ከባድ ጊዜ ሙስሊሞች ለከፍተኛ ረሃብና ችግር ተዳርገዋል። ራሳቸውንም የዛፍ ቅርፊት በመብላት ያቆዩ ነበር። ከዚህም በኋላ የሐዘን ዓመት ዓመተል ሁዝን በመባል የሚታወቀው ዓመት መጣ። በ619 ዓመተ ምህረት ነበር። ኸዲጃና የነብዩ ሰለላሁ ዐለይሂ ወሰለም ጠባቂ አጎታቸው አቡ ጣሊብ ተራ በተራ አለፉ። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ብቸኝነት ተሰማቸው። መካ ውስጥ ማንም ሰሚ አልነበራቸው። ሙስሊሞችም ወደ ሌላ ሀገር መሸሸጋ እንደሚያስፈልጋቸው አሰቡ። ጧይፍንም መረጡ። ከማደጎ ልጃቸው ዘይድ ጋር ተነሱ። ጧይፍ ከመካ በስተደቡብ ምስራቅ 100 ኪሎ ሜትር ርቀት ላይ የምትገኝ የወይን እርሻዎችና የአትክልት ቦታዎች ያሏት ውብ ከተማ ነበረች። ወደ ጧይፍም ሄደው ለመሪዎች እስልምናን አስረዱ። ነገር ግን ውድቅ አደረጉባቸው። አለመቀበል ብቻ ሳይሆን ከከተማም አስወጧቸው። ከዚህም የከፋው ደግሞ የጎዳና ተዳዳሪዎችና ቸልተኛ ወጣቶችን እንዲያጠቋቸው አበረታቱ። ነብዩ ሰለላሁ ዐለይሂ ወሰለም በድንጋይ ወገሯቸው። ዘይድም የራሱን አካል ተጠቅሞ ሊጠብቃቸው ሞከረ። ነገር ግን ድንጋዮቹ ማቆሚያ አልነበራቸው። የነብዩ እግሮች እየደሙ ነበረ። ጭንቅላታቸው ተጎድተው ነበር። በድካም ደማቸውን እያንጠባጠቡ እንባቸውን እያፈሰሱ ከጣይፍ ወጡ። በአንድ የአትክልት ስፍራም አረፍ ብለው ቁስላቸውን ለመጠራረግ ሞከሩ። በዚህም ጊዜ ጅብሪል መጣና ሙሐመድ ሆይ ከፈለክ ይህችን ከተማ በሁለት ተራሮች መካከል እናደቃታለን አላቸው። ነብዩ ሰለላሁ ዐለይሂ ወሰለም አይሆንም፣ ምናልባት ከዘሮቻቸው በአላህ የሚያምኑ ሰዎች ሊኖሩ ይችላሉ ብለው መለሱ። ነብይነታቸው በቀል አልነበረም፣ ምህረት ነበር፣ ቁጣ ሳይሆን ርህራሄ። ቁስላቸውን በመንገድ ላይ ካከሙ በኋላ ወደ መካ ተመለሱ። ከዚህ በኋላ ታላቁ የኢስራና የምዕራጅ ጉዞ በአንድ ሌሊት ተደረገ። ምክንያቱም በጣም ጨለማው ጊዜ ለመንጋት ተቃርቦ ነበር። በዚህ ሌሊት የአላህ መልእክተኛ ከሰማይ ማዶ ጉዞ አደረጉ። ሲመለሱ መንፈሳቸው እጅግ ብርቱ ሆነ። ይህ በእንዲህ እንዳለ የመካ ሙሽሪኮች ያደረጉት እገዳ የሙስሊሞችን ቁጥር እንዳልቀነሰው ተረዱ።
አንዳንድ ህሊና ያላቸው ሙሽሪኮች እገዳውን መፍራት ጀመሩ። በመካ ጎዳናዎች ላይ እያስተጋባ ያለውን የተራቡ ሙስሊሞች ልጆች ጩኸት ልባቸውን ነክቶታል። እነዚህ ሰዎች ከሌሎች ተጽዕኖ ፈጣሪዎች ጋር መነጋገር ጀመሩ። በመጨረሻም ካዕባ አካባቢ ከተሰበሰበው ህዝብ መካከል እገዳው መቆም አለበት ብለው የሚከራከሩ ሰዎች መብዛት ጀምረዋል። ብዙ ሙስሊም ያልሆኑ የመካ ሰዎች እንኳን የገዛ ዘመዶቻቸው በረሃብ ሲሞቱ ማየት አይፈልጉም ነበር እና በመጨረሻም እገዳው ተነሳ። እገዳው ካበቃ በኋላም በሙስሊሞች ላይ የሚደርሰው ጫና ቀጥሏል። መካ ለሙስሊሞች የማትመች ቦታ ሆና ነበር። አሁን ግን አዲስ ተስፋ ነበር። መዲና። በሐጅ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ከውጪ ለሚመጡ ጎሳዎች ስለ እስልምና ነግረዋቸው ነበር። ከየትሪብ ከተማ መዲና የመጡ ቡድኖች ሰምተው አምነው ተመልሰዋል። በቀጣይም ዓመት ብዙ ሆነው ወደ ረሱል መጡ። በአቃባ በድብቅ ሌሊትም ነብዩ ሰለላሁ ዐለይሂ ወሰለምን አገኟቸው። ቃላቸውንም የራሳችንን ቤተሰብ እንደምንጠብቅ እንጠብቀሃለን ብለው ቃላቸውን ሰጡ። ነብዩም መዲና ዝግጁ መሆኗን ተረዱ። የሂጅራ የስደት ጊዜ ደረሰ። ሙስሊሞች በጸጥታ መሰደድ ጀመሩ። ዓመቱ 622 ነበረ። በመጀመሪያም የአቡበከር ቤተሰብ ከዛም ሌሎች ትንንሽ ቡድኖች ሆነው ትኩረት ሳይስቡ ተጓዙ። የመካ ሙሽሪኮችም ይህንን አስተውለው በንዴት ተሰበሰቡ። መሐመድ ከሄደ እስልምና ይበልጥ ይስፋፋል፣ እናም ለመቆጣጠር የማይቻል ይሆናል አሉ። አቡ ጀህልም ልንገድለው ይገባል አሉ። ግን እንዴት? አንድ ጎሳ ቢገድለው በኑ ሐሺም ይበቀለዋል። አንድ ብልህ እቅድም አወጡ። ከእያንዳንዱ ጎሳ አንድ ወጣት፣ ሁሉም በአንድ ላይ ይሳተፉ። በዚህ መንገድ ደሙ በሁሉም ነገዶች ላይ ይከፈላል። እናም ምንም አይነት ደም መበቀል አይቻልም አሉ። ግን ታላቅ ተአምር ተፈጠረ። በመካከላቸው ሲያልፍ ማንም አላያቸው። የመካ ሙሽሪኮች እያሳደዷቸው ስለነበር ወደ መዲና የሚደረገው ጉዞ አደገኛ ነበረ። ከድጋሚ ሌላ ተአምርም ተፈጥሮ አላህም ነብዩን ጠበቃቸዋል። መዲና ላይ ስደት ብቻ የሚል ነጥብ አልነበረም። መዲና ውስጥ ደስታ ነበር። አንድ ቀን ታዲያ ሙስሊሞች ከፀሐይ በታች በሚያንጸባርቅ ነጭ ጥምጣም ግመሉ ሻኛ ላይ ተቀምጠው ታዩ። ሕፃናት መንገዱን ሞልተው ጠለዐል በድሩ አለይና፣ ሙሉ ጨረቃ በላያችን ላይ ወጣች ብለው ዘፈኑ። ሁሉም ነብዩን በቤታቸው ሊያስተናግዱ ፈለጉ። ነገር ግን ነብዩ ማንንም መጉዳት አልፈለጉም። ግመሏንም ተዋት፣ ወደ ተንበረከከችበት ሂድ፣ እኛም ያንን መሬት ገዝተን እንሰራዋለን አሉ። ግመሏም ተንበረከከች። ዛሬ ላይ ያ ቦታ መስጂደን አነበዊ የቆመበት ነው። የሁለት ወላጅ አልባ ልጆች ንብረት የሆነ የቴምር ማድረቂያ ቦታ ነበረ። መሬቱ ተገዝቶ የመስጂድና የመኖሪያ ቤት ግንባታ ተጀመረ። ነብዩ ራሳቸው ድንጋዮቹን ተሸክመው ነበር አብረው የገነቡት። የመጀመሪያው እስላማዊ መስጂድና ቀዳማዊ እስላማዊ መንግስት ማዕከል መሰረት ነው። የሂጅራ የዘመን አቆጣጠርም ተጀመረ። መንግስት ተፈጠረ። እምነት ከህብረተሰቡ ጋር ተገናኘ። ከዚህ ቅጽበት ጀምሮ እስልምና ጥሪ ብቻ አልነበረ፣ ስርዓት ሆነ። ነብዩም የመዲና ህገ መንግስት እንዲጻፍ አድርገዋል። በታሪክ ከመጀመሪያዎቹ የተጻፉ ህገ መንግስታት አንዱ በመባል ይታወቃል። ሙስሊሞች፣ አይሁዶችና ሙሽሪኮች ሁሉም ተካተዋል። የሁሉንም ሰው መብትና ግዴታ የሚገልጽ ሰነድ ነበር። አብረን እንኖራለን፣ ሃይማኖትን እናከብራለን፣ የውጭ ጥቃት ከመጣ በጋራ እንከላከላለን፣ ከፍትህ አንመለስም ይላል። ሁለተኛው ትልቅ እርምጃ በሙሃጂሩን ወይም ከመካ የመጡና
አንሷሮች ወይም የመዲና ሙስሊሞች ወንድማማችነት ነው። ይህ ወንድማማችነት እውነተኛ ነበር። አንሷሮች ቤታቸውን፣ ሀብታቸውንና የአትክልት ቦታቸውን አካፍለዋል። ለሙሃጅሪን ቤትን፣ ስራ እና ድጋፋቸውን ሰጥተዋል። በዚህም መንገድ በፍጥነት መዋሃድ ችለዋል። የበለጸጉ ምዕራባውያን ማህበረሰቦች ሳይቀሩ ዛሬ ላይ ለመድረስ የሚታገሉበትን ውህደት በአጭር ጊዜ መፍጠር ችለዋል። ብዙም ሳይቆይ ሴት ልጆቻቸውን በህይወት የቀበሩ ሰዎች አሁን በጣም የተለየ እምነትና አስተዳደግ ካላቸው ሰዎች ጋር አብረው የሚኖሩበትን መንገድ አግኝተዋል። እንዴት ማድረግ እንደሚቻልም ሰብአዊነትን አሳይተዋል። በመዲና ሰላም በሰፈነበት ወቅት እንኳን መካ ግን አልተረጋጋችም። ዓመቱ 624 ነበር። በአቡ ጀህል ትዕዛዝ ወደ 1000 የሚጠጉ ሰዎች 700 ግመሎችና 100 ፈረሶች የያዙ ሙሉ ጋሻና ጦር የታጠቁ የመካ ወታደሮች ይህንን አዲስ ኃይል ለመጨፍለቅ ተነሳ። በበድር ጉድጓዶች አጠገብ ተገናኙ። ቁጥራቸው አስፈሪ ነበር። 313 ላይ 1000 ወታደር፣ አንድ ሙስሊም 300 ጠላቶችን ይጋፈጣል። ግን ልዩነት ነበራቸው። ሌላኛው ሰራዊት በእምነት የተሞላ ነበር። ነብዩ ሰለላሁ ዐለይሂ ወሰለም አላህን ተማጸኑ። አላህ ሆይ ቃል የገባህልንን እርዳታ ላክልን። ይህ ቡድን ዛሬ ቢጠፋ አንተን የሚገዛ በምድር አይኖርም። በዚያች ሌሊት ዝናብ ጣለ። የሙስሊም ወገን ትንሽ ረጠብ አለ። አቧራዋ ተረጋጋ፣ መሬቱም ጸና። የሙሽሪኩን ጎን ወደ ጭቃ ተለወጠ። በማለዳ ጦርነቱ ተጀመረ። አንዳንድ ሙሽሪኮች ከጦርነቱ በኋላ መላእክቶችን እንዳዩ ይናገራሉ። በነጭ ፈረሶች ላይ አረንጓዴ ጥምጣም ያደረጉ ተዋጊዎች። ፍርሃታቸውን በግልጽ ይስተዋል ነበር። ጦርነቱ በሙስሊሞች ድል ተጠናቀቀ። የእስልምና ትልቁ ጠላት አቡ ጀህል መሬት ላይ ተዘርሯል። የመጀመሪያው ትልቅ ድል ግን መጀመሪያ ብቻ ነበር። 625 ዓመተ ምህረት መጣ። የመካ ሰዎች 3000 ወታደሮችን ለመቀበል ብዙ ሰራዊት ሰበሰቡ። ነብዩ ሰለላሁ ዐለይሂ ወሰለም መዲናን ለመከላከል ፈልገው ነበር። ግን ወጣት ሰሃቦች ከከተማዋ ውጪ ግልጽ ጦርነትን ፈለጉ። ነብዩም ተቀበሉ። ከ1000 ሙስሊሞች ጋር ወደ ኡሁድ ተራራ ሄዱ። በመንገድ ላይም በሙናፊቅ ኢብን ኡበይ 300 ሰዎችን አስከትሎ ተመለሰ። 3000 ሙሽሪኮች ፊት ለፊት 700 ሙስሊሞች ብቻ ቀሩ። ነብዩ ሰለላሁ ዐለይሂ ወሰለም ስልታዊ እቅድ አወጡ። በተራራው ላይ 50 ቀስተኞችን በቀጭኑ ማለፊያ ላይ ካስቀመጧቸው በኋላ ይህንን ቦታ አትልቀቁ፣ ብንሸነፍም ባንሸነፍም አትውጡ አሏቸው። ጦርነቱም ተጀመረ። ሙስሊሞች የበላይ ሆነዋል። ሙሽሪኮችም መሸሽ ጀምረዋል። ከዚያም የተፈራው ስህተት ተከሰተ። ቀስተኞች እናሸንፋለን ብለው አስበው ቦታቸውን ለቀቁ። የሙሽሪኮች አዛዥ ኻሊድ ኢብን ወሊድ በወቅቱ ሙስሊም ያልሆኑት ይህንን አጋጣሚ አይተውታል። ከኋላ እየተንቀሳቀሱ ከኋላ በኩል አጠቋቸው። መደናገጥ ተጀመረ። ሙስሊሞች ግራ ተጋብተዋል። በሁለት ወገኖች መካከል ተይዘዋል። ነብዩ ኢላማ ሆኑ። ፍላጻዎች ወደቁ። አንዱ ፊታቸውን መታ። ጥርሳቸው ተሰበረ። ደማቸው መፍሰስ ጀመረ። ድንጋይ ጭንቅላታቸው መታቸው። የራሳቸው ቁር ወይም መከላከያ በራሳቸው ላይ ተጫናቸውና ወደቁ። ሙሐመድ ሞቷል! ሙሽሪኮች ጮሁ። ሰሃባዎች በድንጋጤ ተበተኑ። አንዳንዱ ሸሽቶ፣ አንዳንዱ ተቀምጦ አለቀሰ። የነብዩ አጎት ሐምዛና ብዙ ሙስሊሞች ሸሂድ ሆነዋል። ጦርነቱ ተጠናቀቀ። 70 ሙስሊሞች ሸሂድ ሆነዋል። ነብዩ ራሳቸውን ቆስለዋል። ነገር ግን የመካ ሰዎች ወደ ከተማዋ ለመግባት አልደፈሩ ብለው አነሷቸው።
ነብዩ የሐምዛን አስከሬን ባዩ ጊዜ አለቀሱ። እንደ አንተ ያለ አጎት ከእንግዲህም አላገኝም አሉ። ኡሁድ ትምህርት ቤት ሆነ። ታዛዥነት፣ ተግሣጽ፣ ስልት፣ ትዕግስት ሙስሊሞችን ተማሩ። 627 ዓመተ ምህረት መጣ። በዚህ ጊዜ የመካ ሰዎች አጋሮቻቸውን ይዘው መጡ። የጋትፋን ጎሳ፣ ባኑ ቁረይዛና ሌሎችም 10,000 ሰዎች ያሉት ግዙፍ ሰራዊት ተቀላቅሏል። በመዲና 3,000 ሙስሊሞች ብቻ ነበሩ። ከተማዋን እንዴት ይከላከላሉ? ሰልማን አልፋርሲ የተባለ የፋርስ ሰው እንዲህ የሚል ሐሳብ አቀረበ። በከተማይቱ ዙሪያ ቦይ ጥልቅ የሆነ ሰርጥ እንቆፍር። ፋርሳውያን ራሳቸውን የሚከላከሉት በዚህ መንገድ ነው። ነብዩም ተቀበሉት። ነብዩንም ጨምሮ ሁሉም በአንድ ሲሰሩ ጉድጓዱ ተጠናቀቀ። ሙሽሪኮች መጡ፣ ደነገጡ። ከበባው ተጀመረ፣ ግን መሻገር አልቻሉም። ቀስተኞቹም ተኩሰዋል፣ ነገር ግን ጉድጓዱን ማለፍ አልቻለም። አንድ ቀን አንድ ምሽት ኃይለኛ አውሎ ንፋስ መጣ። የሙሽሪኮች ድንኳኖች ፈረሱ፣ እሳታቸው ጠፋ። አቡ ሱፊያን ቁረይሽ ሆይ ይህ ቦታ ለኛ አይጠቅምም፣ እንስሶቻችን እየሞቱ ነው፣ ቁረይዛ ትቶናል፣ ማዕበሉም እየጎዳን ነው፣ እንሂድ ሲል ሰራዊቱ ተበታተነ። እስልምና በእውቀት አሸንፏል። ስልታዊ ድል። ዓመቱ 628 ነበር። ነብዩ ህልም አይተው ሙስሊሞችን ሰብስበው ኡምራ ትንሹን ሐጅ ለማድረግ ከ1400 ሰዎች ጋር ተነሱ። ለኡምራ ብቻ እንጂ ያልታጠቁ ነበሩ። ሰይፎቻቸው በቤት ቀርተዋል። የጦርነት ዓላማ አልነበራቸውም። ምክንያቱም በዚያን ጊዜ አረቦች ጦርነት በተከለከሉ የተቀደሱ ወራት ጦርነትን ይጠሉ ነበር። የመካ ሰዎች ከመካ 20 ኪሎ ሜትር ርቀት ላይ ሁበይዲያ በተባለ ቦታ ላይ ሙስሊሞችን አስቆሟቸው። ከድርድር በኋላ የስምምነት ውሎች ተጻፉ። ውሎቹም ዘንድሮ ኡምራ አይደረግም፣ በሚቀጥለው ዓመት ይከናወናል የሚል ነበር። ለ10 ዓመታት ጦርነት አይኖርም። ከመካ ወደ መዲና ያመለጠ ማንኛውም ሙስሊም ይመለሳል። ነገር ግን ከመዲና ወደ መካ ያመለጠ አይመለስም። ጎሳዎች ሁለቱንም ወገን በነፃነት መምረጥ ይችላሉ። ሙስሊሞች ተናደዱ። ይህ ስምምነት ሳይሆን እጅ መስጠት ነው። ነብዩ ሰለላሁ ዐለይሂ ወሰለም ግን ፈረሙ። አላህ መንገድ ይከፍታል አሉ። አላህም አደረገ። ያ ስምምነት ከእስልምና ታላላቅ ድሎች አንዱ ሆነ። ቁርአንም ግልጽ ድል ብሎታል። ለምን? ምክንያቱም በሁለት ዓመታት ውስጥ 10 ዓመታት ሳያልቁ እስልምና በሰላም ተስፋፋ። ሰዎች በነፃነት መናገር ጀመሩ። ወደ መካ የተመለሱት ሙስሊሞች አልጠፉም። ይልቁንም በመካ አካባቢ ባሉ ገጠራማ አካባቢዎች ይኖሩ ነበር እና እስልምናን በማስፋፋትና የቁረይሽን ቁጥር በማዳከም የግፊት ቦታ ሆኑ። ቃላቱ በስምምነት ገጽ ላይ መጥፎ ቢመስሉ ውጤቶቹ ግን ታላቅ ስኬት ነበሩ። አንዳንድ ሙስሊሞች በወቅቱ ቅን ጥርጣሬ ቢያድርባቸውም አላህና መልእክተኛው አሸነፉ። በ630 ዓመተ ምህረት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት በድብቅ ለቀው በወጡበት ከተማ በር ላይ 10,000 ሰራዊት ይዘው ቆመዋል። ይህ የበቀል ሰልፍ አይደለም። የመካን ወረራ ያለ ደም ማፍሰስ ተገኘ። የይቅርታ ታሪክ ነበር። በካዕባ ውስጥ ያሉ ጣዖታት አንድ በአንድ ሲወድሙ እውነት መጣ የሚለው ጩኸት ወደ ሰማይ አስተጋባ። በዚህን ጊዜ እስልምና በጂኦግራፊ የተገደበ ቢሆንም መሰረቱ ግን ጠንካራ ነበር። የአረብ ፔኒንሱላዎች መካና መዲና ሙሉ በሙሉ ሙስሊም ሆነዋል። እንደ አውስ፣ ጋዝራጅ፣ ጋትፋን፣ አሳድና ተሚም ያሉ የአረብ ጎሳዎች ቃላቸውን ሰጥተዋል። በ628 የየመን አስተዳዳሪ ባዳን ሙስሊም ሆነ። ደቡብ አረቢያ ለእስልምና ተገፍቶ ነበር። በ629 ባህሬን ሙስሊም ሆነች። እስልምና በምስራቅ አረቢያ ተስፋፋ። በኦማን፣
የጁላንዳ ወንድሞች የኦማን ገዢዎች እስልምናን ተቀበሉ። ኢትዮጵያ ውስጥ በ615 ዓመተ ምህረት ንጉስ ነጃሺ ሙስሊም ሆኑ። ህዝቦቹ ግን ለተወሰነ ጊዜ ክርስቲያን ሆነው ቆይተዋል። እስልምናን ግን ቆይተው ተቀበሉ። ጥቁር አፍሪካውያን ሙስሊሞች መብዛትም ጀመሩ። እስልምና ከጫፍ እስከ ጫፍ መስፋፋት ጀመረ። በ629 የሙታ ጦርነት ተደረገ። ለመጀመሪያ ጊዜ ሙስሊሞች 3000 ሰራዊትን ይዘው ከ200,000 የቢዛንታይን ጦር ሰራዊት ጋር ተጋፈጠ። አሁን ሙስሊም የሆነው የኻሊድ ኢብኑ ወሊድ ሰራዊት በግሩም ስልት አድኖ ቢዛንታይንን እንዲያፈገፍግ አስገድዶታል። ከሁደይቢያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ታሪካዊ ውሳኔ ወሰኑ። ለዓለም መሪዎች ወደ እስልምና ጥሪ የሚያደርግ ደብዳቤ ላኩ። ለቢዛንታይን ንጉሠ ነገሥት ሄራክሊስ፣ ለፋርስ ገዢ ሐስሮ እና ለግብጽ ገዢ ለሙቃውቂየስ ደብዳቤ ላከ። እነዚህ ደብዳቤዎች ጥሪ ብቻ አልነበሩም። አዲስ ኃይል እየወጣ ነው፣ ስሙ እስልምና ነው፣ ማዕከሉ መዲና ነው የሚሉ መገለጫዎች ነበሩ። ቢዛንታይን የ1000 ዓመት ግዛት ነበረች። ፋርስ ለዘመናት ልዕለ ኃያል ነበረች። ግብጽ የጥንታዊ ስልጣኔ መገኛ ነበረች። አሁን ደግሞ መዲና ከምትባል የበረሃ ከተማ ያልተማረ ማህበረሰብ ሰው ወደ እስልምና ኑ ይላቸዋል። ማንም በቁም ነገር አልወሰደው። ግን ከ10 ዓመት በኋላ ቢዛንታይን ሶሪያን ታጣለች። ከ20 ዓመት በኋላ ፋርስ ትጠፋለች። ከ30 ዓመታት በኋላ ግብጽ የሙስሊም ምድር ትሆናለች። በ632 በመካ ነብዩ ሰለላሁ ዐለይሂ ወሰለም ከ100,000 በላይ ሙስሊሞች ጋር በመሆን የስንብት ሐጅ ወይም ወዳ ሐጅ በመባል የሚታወቀውን የሐጅ ጉዞ አደረጉ። እንደ እውነቱ ከሆነ ይህ የአንድ ዘመን መዝጊያ ነበረ። የዘመናችን የሰብአዊ መብት መገለጫዎች ከመድረሳቸው ከብዙ መቶ ዓመታት በፊት በነበረው የስንብት ስብከት ወይም ኹጥበቱል ወዳዕ ላይ እንዲህ ብለዋል። በአረብም ሆነ ከአረብ ካልሆነው በጥቁሩም በነጩም መካከል መበላለጥ የለም። ነፍሶቻችሁ፣ ገንዘቦቻችሁና ክብራችሁ የተቀደሰ ነው። ለሴቶችም መልካም አድርጉ፣ እነርሱ የተሰጣችሁ አደራ ናቸው። ለእናንተ 2 ነገሮችን ትቻለሁ፣ ቁርአንንና የመልእክተኛውን ሱና። አላህን አጥብቃችሁ ያዙ፣ መልእክቱንም ሙስሊም ላልሆኑት አድርሱ። ምናልባትም በኋላ የሰማ በቀጥታ ከሰሚው በተሻለ ይረዳው ዘንድ። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም በብርቱ ድምጽ መልእክቱን አስተላልፍ ያለሁን ትመሰክራለህን? ሁሉንም በጠንካራ ድምጽ አዎ ብለው ተነሱ። ነብዩም አላህ ሆይ መስክር አሉ። በዚያን ቀን እስልምና ሙሉ ሆነ። ወህይ መጣ። ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ሞላሁላችሁ፣ እስልምናንም ለእናንተ ሃይማኖት መረጥኩላችሁ። በስንብቱ ሐጅ በኋላ ነብዩ ወደ መዲና ተመለሱ። ከጥቂት ወራት በኋላ ታመሙ። ትኩሳታቸው ተነሳ። ጭንቅላታቸው በህመም ላይ ነበረ። የመጨረሻ ቀኖችንም ኖሩ። የመጨረሻ ንግግራቸው በሹክሹክታ አራፊቅ አልዓላ የሚል ነበር። ትርጉሙም የበላይ ወዳጅ ማለት ነው። እጃቸው ቀስ ብሎ ወደቀ። በ632 ዓመተ ምህረት ሰኞ ጠዋት ትንፋሻቸው ቆመ። መዲና ውስጥ ባለው መጠነኛ ክፍል ውስጥ ሙሐመድ ሰለላሁ ዐለይሂ ወሰለም ለዓለማት እዝነትና ርህራሄ አረፉ። ካዕባ ላይ ሰይፍ ብቻ ሳይሆን ትልቅ የሆነን ነገር ትተው አለፉ። የማይናወጥ እምነት፣ ጠንካራ መንግስትና መዋቅር እና የቢሊዮኖችን ህይወት የሚቀይር መጽሐፍ። ነብይነታቸው 23 ዓመታት ብቻ ነው የዘለቀው። ነገር ግን በእነዚህ 23 ዓመታት ሃይማኖት ሙሉ ሆነ፣ ኡማ ተወለደ፣ ስልጣኔ ተገነባ፣ አረቢያ አንድ ሆነች፣ ቁርአን ወረደ፣ ሶላት፣ ጾም፣ ሰደቃ፣
ሐጅ ተደረጉ። ፍትህ፣ እኩልነትና ሰብአዊነት ታወጁ። እሳቸው ሲሞቱ ከ100,000 በላይ ሙስሊሞች ነበሩ። ሁሉም አረብ ሀገሮች ወደ እስልምና ገብተው ነበር። ከቢዛንታይንና ከፋርስ ጋር ድንበር ተፈጠረ። መሰረቶች ተጥለዋል። በ632 መገባደጃም ላይ የእስልምና መሬት ትንሽ ነበር። ነገር ግን ዋናው ተዘርቷል። ዘሩ በአፈር ውስጥ ነበር። ለማደግ ጊዜው ነበር። ለመስፋፋት፣ ለድል ጊዜው ነበረ። የአራቱ ኸሊፋዎች ዘመን ሊጀምር ነው። ዋናው ጥያቄ ግን ይህን አደራ ማን እና እንዴት ነው የሚሸከመው? ከነብዩ ሞት ጋር ተያይዞ በመዲና ግራ መጋባት ተፈጠረ። አንሷሮችና ሙሃጅሩን በስም ላይ እስካሁን አልተስማሙ። ሁሉም በነብዩ ሞት ተደናግጠዋል። ይህ በእንዲህ እንዳለ ከመካና ከመዲና ውጪ ያሉ ጎሳዎች በቅርቡ ወደ እስልምና የገቡ ጎሳዎችን ተጣልተዋል። የእርስ በርስ ጦርነት ሊሆን ይችል ነበር። በዚህም ምክንያት ሙስሊሞች አቡበከርን በእውነት አቅርበው ብዙሃኑ መሪ አድርገው መረጧቸው። ብዙ ሙስሊሞች ለእርሳቸው ታማኝነታቸውን ገለጹ። የመጀመሪያው ትልቅ ቀውስ ከዲሞክራሲያዊ ሂደት ጋር በሚመሳሰል ምርጫ ተሸነፉ። የመጀመሪያው ኸሊፋ የተመረጠው ከነብዩ በኋላ ነው። አቡበከር በእስልምና ታሪክ የመጀመሪያውን ህገ መንግስታዊ ንግግር አደረጉ። መሪው ከህዝቡ በላይ አይደለም፣ ተጠያቂ መሆን አለበት። ሊተች ይችላል፣ ሊወገድ ይችላል። ምዕራባውያን ይህንን ሐሳብ ከ1000 ዓመታት በኋላ እንደ ማግና ካርታ ያከብሩት ነበረ። ሙስሊሞች በ632 እየኖሩት ነበረ። አሁን ግን የሚፈቱት ዋና ዋና ችግሮች ነበሩ። ነብዩ ከሞቱ በኋላ አረቢያ ትርምስ ውስጥ መውደቅ ጀመረች። ጎሳዎች እርስ በርሳቸው አመጹ። መሐመድ ከሞተ ምንም አያስቆመንም ማለትን ጀመሩ። አንዳንዶች ሰደቃን ከለከሉ። ከፊሎች ወደ ቀድሞ ጣዖቶቻቸው ተመለሱ። ከፊሎቹም አዳዲስ ነብያትን ፈለሰፉ። በያማማ ውስጥ ሙሳይሊማ አልከዳብ በጣም አደገኛ 40,000 ሰራዊትን ሰበሰበ። በነጅድ የሚገኘውን ቱለይሃ ኢብን ኹወይሊድ ጎሳዎችን በአመጽ አስነሳ። በየመን የሚገኘውን አልአስወደል አልአንሲ ገዢውን ገደለ። ሳጃህ ቤት ነብይ ነኝ ብላ ከሙሰይሊማ ጋር ተባበረች። 70% የአረብ ሀገሮች አመፀኞች ነበሩ። ታማኝ የሆኑት መካ፣ መዲናና ጣይፍ ብቻ ነበሩ። አንዳንድ ሰሃባዎች ተጨንቀው አቡበከር ሆይ ቆይ ከርሱ ጋር ታረቁና ጸሎታቸውን እንቀበልና ምጽዋት እንሰራለን፣ ይህ ይበቃል፣ ካልሆነ ታላቅ የእርስ በርስ ጦርነት ይጀመራል አሏቸው። አቡበከር በንዴት እምቢ አሉ። ምክንያቱም ነብዩ ቢሆኑ ኖሮ ይህንን በፍጹም አይቀበሉም። አቡበከር በጣም ታማኝ ጓደኛቸውና ተከታያቸው ነበሩ። እያንዳንዳቸው 11 ወታደሮችን ወደ ሌላ ክልል ላኩ። የአላህ ሰይፍ በመባል የሚታወቀውን ኻሊድ ኢብን ወሊድን ከታላቁ ዛቻ ከሙሰይሊማ ጋር ተልኳል። በ632 መጨረሻ ኻሊድ ኢብን ወሊድ 13,000 ሙስሊሞችን ይዞ ያማማ ደረሰ። የሙሰይሊማ ጦር 40,000 ብርቱ ሰራዊት ነበረ። በጦርነት ልምድ ያላቸውና በሚገባ የታጠቁ ነበሩ። በመጀመሪያው ጥቃት ሙስሊሞች ተገፍተው ነበር። በሁለተኛው ጥቃት እንደገና ወደ ኋላ ተገፍተዋል። ሁኔታው በጣም አሳሳቢ ነበር። በዕለቱ 700 ሙስሊሞች ሸሂድ ሆነው ከነሱ መካከል 360 የቁርአን ሐፊዞች ነበሩ። ጦርነቱ የተጠናቀቀው በሙስሊሞች ድል ቢሆንም በከፍተኛ ኪሳራ ነበረ። ምክንያቱም ብዙ የቁርአን ሐፊዞች እየተገደሉ ነበር። ቁርአን ሊጠፋ ይችላል የሚል ስጋት ነበረ። በዚህም ምክንያት ቁርአን ተሰብስቦ እንደ አንድ መጽሐፍ ተጽፏል። ከ20 ዓመታት በኋላ በኡስማን ዘመን
ተገልብጦ በመላው ኢስላማዊ ዓለም ተሰራጭቷል። የአቡበከር ትልቁ ስኬታቸው ወረራ አልነበረም። እስልምና እንዳይፈርስ እየተከላከሉ ነበር። ተሳክቶላቸዋልም። አረቢያ እንደገና አንድ ሆነች። ሊሞቱ ሲቃረቡ የሶሪያና የኢራቅ ግንባሮች ተከፈቱ እና ሰራዊቱ ወደዛ ተላከ። በተለይም በ633 ዓመተ ምህረት የመጀመሪያው ትልቅ ወረራ ሲጀመር ነበረ። አቡበከር በ634 ሲያልፉ ዑመር ኢብኑ አልኸጣብ ተተኩ። ዑመር በእስልምና ታሪክ ውስጥ አንዱ ጎልተው የሚታዩ መሪ ነበሩ። በእሳቸው ዘመነ መንግስት እስልምና የክልል ሳይሆን ዓለም አቀፋዊ ኃይል ሆነ። ግን ይህን መስፋፋት በዘፈቀደ አልነበረም። ዓለም አስቀድማ ዝግጁ ነበረች። የቢዛንታይንና የሳሳናውያን ንጉሠ ነገሥት ለዓመታት እርስ በርስ ሲዋጉ ኖሩ። ህዝቡ ድሆች ነበሩ። ግብር ከብዶ ነበረ። ሃይማኖት የግፊት መሳሪያ ሆነ። የኢስላሚክ የጦር ሰራዊት ሲደርስ በብዙ ቦታዎች ላይ ተቃውሞ ሳይሆን እፎይታ አግኝተው ነበረ። በተለይ በ634 የፋርስ ጦርነት በጣም አስፈላጊ ነበረ። የፋርስና የቢዛንታይን ጦሮች ለመጀመሪያ ጊዜ አንድ ላይ ተጣመሩ። ሁለት ኃያላን መንግስታት በሙስሊሞች ላይ ጎን ለጎን ቆሙ። 70,000 ፋርሶችና 80,000 ቢዛንታይኖች እና የአረብ ክርስቲያኖች 150,000 ወታደሮች እኩል ነበሩ። ሙስሊሞች 150,000 ነበሩ። ሬሾ 1:10 ነበረ። ኻሊድ በሌሊት ጥቃት ሰነዘረ። በግርግር መሃል መታ። የፋርስን ካምፕ አቃጠለና በቢዛንታይን ላይ ድንጋጤ ፈጠረ። ጦርነቱ እስከ ጧት ድረስ ቆየ። ሙስሊሞች አሸነፉ። የጠላት ኪሳራ 100,000 የሚሆኑ ሞተዋል። የሙስሊሞች ኪሳራ 500 ሸሂድ። የፋርስ ግንባር ወደቀ። በዚህ ጊዜ የሶሪያ ጦር ግንባር ወደ ሆምስ፣ ደማስቆ፣ ዮርዳኖስና ፍልስጤም እየገሰገሰ 4 ጦር ይዞ ገፋ። ቢዛንታይን ደነገጠች። እነዚህ አረቦች ከየት መጡ? በጣም ጠንካራ የሆኑት ለምንድን ነው? ብዙ ሰራዊት ሰበሰቡ። 200,000 ወታደሮች፣ የሰለጠኑ ብቁ የቢዛንታይን ጦር ሰራዊት፣ የታጠቁ ፈረሰኞች፣ የአረብ ክርስቲያን አጋሮች፣ የሙስሊሙ የጦር አዛዥም ጭምር ለቀው አንድ ሆነዋል። በያርሙክ ወንዝ አጠገብ ተሰበሰቡ። በያርሙክ ወንዝ 40,000 ሙስሊሞች 200,000 ቢዛንታይኖችን ገጠሟቸው። ኻሊድ ታክቲካዊ ሊቅ ነበረ። ሰራዊቱን በቡድን ከፋፍሎ ለእያንዳንዱ ቡድን አዛዥ ሾመ። ጦርነቱ ለ6 ቀናት ቆየ። በ6ኛው ቀን ማዕበል ተነሳ። የአቧራ ደመና ሰማዩን ሸፈነው። የቢዛንታይን ሰራዊት ማየት አልቻለም። ሙስሊሞች በማዕበል ጀርባቸው ላይ ጥቃት ሰነዘሩ። ቢዛንታይኖች ወደ ወንዙ ተገፉ። ድንጋጤ ተፈጠረ። ማምለጥ፣ ትርምስ፣ መስጠም። ወንዙ በሰው አካል ተሞላ። የቢዛንታይን ጦር ወደመ። የቢዛንታይን ኪሳራ 70,000 ወታደር ሞቷል። 40,000 ሸሽተዋል፣ አሊያ ተይዘዋል። የሙስሊሞች ኪሳራ 4,000 ሸሂድ። ሄራክለስም ከአንዶቂያ ወደ ሶሪያ ዞሮ በእንባ ደህና ሁኚ ሶሪያ፣ አንቺ ውብ ምድር ነበርሽ፣ አሁን ግን የጠላት ነሽ አለ። የኢየሩሳሌም ወረራ። ታላቁ የእስልምና ኸሊፋ የከተማዋን አድ ለመቀበል በሄደ ጊዜ ከአገልጋዩ ጋር እየተጓዙ በገመሉ ላይ እየተፈራረቁ ነበረ። ኢየሩሳሌም ሲደርሱ ለመሳፈር የአገልጋዩ ተራ ደርሶ ነበርና ዑመር ሎሌውን እየጋለበ የግመሉን እጀታ ይዞ በእግር ወደ ከተማዋ ገባ። ያዩት ነገር ሁሉንም ነበር ያስደነገጠው። በዚህ ቅጽበት ታዲያ የዑመር የፍትህ ጽንሰ ሐሳብ በታሪክ ውስጥ ተጽፏል። በ637 የአልቃሲዳ ጦርነት ተካሄደ። የፋርስ አዛዥ ሮስታም 120,000 ወታደሮችን፣ የጦር ዝሆኖችን፣ የታጠቁ ፈረሶችን፣
የቀስት አውሎ ንፋሶችን ሰበሰበ። የሙስሊሙ አዛዥ ሰዓድ ኢብኑ አቢ ወቃስ 30,000 ሰዎችን ተጋፈጠ። ሮስታም ተገደለ። የፋርስ ጦር ወደቀ። የፋርስ ዋና ከተማ የሆነችው ማይዳን ተያዘች። የ400 ዓመታት የሳሳጊያ ቤተመንግስቶች፣ የወርቅ ዙፋን ከእንቁዎች ጋር ያሉ መጋረጃዎች፣ የሐር ምንጣፎች፣ ምርኮች በጣም ብዙ ነበሩ። የመዲና ሙስሊሞች ወደ ዑመር መጡ። ሙስሊሞች እንዲህ ያለ ሀብት አይተው አያውቁም ነበር። ዑመርም አለቀሱ። ይህንን ያህል ሀብት ፊትና ወይም ፈተና ያመጣል? ሰዎች ከዓለም ጋር ይጣበቁ ይሆን አሉ። ምርኮንም ለወታደሮቹ እኩል አከፋፈሉ። ቤተመንግስቶችንም ቀለል አድርገው ተዋቸው። በ642 ናሃቫንድ ጦርነት ተካሄደ። የድል ድል ብለውታል። የመጨረሻው ታላቅ የፋርስ ሰራዊት ሙሉ በሙሉ ተደምስሷል። የፋርስ ግዛት አሁን አብቅቶለታል። የግብጽ ወረራ። የአፍሪካ በሮች ተከፍተዋል። በ639 አዛዡ አምር ኢብን አልዓስ ለዑመር ለግብጽ ፍቃድ ስጡ፣ የቢዛንታይን ግምጃ ቤትና የእህል መሬት ነው ሲል ለዑመር ጻፈ። ዑመር አመነቱ። በጣም አደገኛና ሩቅ በሆነ መልኩ ቢሆንም ግን ፈቀዱ። ሂድ፣ ግን በትንሽ ሰራዊት፣ ትልቅ ኪሳራ አልፈልግም። አምር 4000 ሰዎችን ይዞ ግብጽ ገባ። የፈርዖን ምድር፣ የአባይ ምድር፣ የፒራሚድ ምድር። በ640 የሂሎፖሊዮስን ጦርነት ተካሄደ። የቢዛንታይን ጦር ተሸነፈ። በ641 የአሌክሳንደሪያ ከበባ በዓለም ላይ ካሉት ታላላቅ ከተሞች አንዷ። ከበባው 14 ወራት ቆየ። በመጨረሻም ከተማዋ እጅ ሰጠች። ግብጽ የሙስሊም ምድር ሆነች። አጠቃላይ የተሸፈነበት ቦታ ወደ 5.5 ሚሊዮን ስኩዌር ኪሎ ሜትር የሚሸፍነው የአረብ ኢስላማዊ ኢምፓየር እምብርት ነው። በ644 ህዳር በሱብሂ ሰላት ወቅት ዑመር በፋርስ ባሪያ ተወግቶ ሸሂድነትን ተቀበለ። የፋርስ ግዛት ስለወደቀ ይህ የበቀል እርምጃ ነበር። የዑስማን ዘመነ መንግስትና የመጀመሪያዎቹ ስብራቶች። በዑስማን ኢብኑ አፋን ዘመን ወረራዎች ቆጵሮስና ሰሜን አፍሪካ ደረሰ። ኢስላማዊ የባህር ኃይሎች በባህር ላይ ተስተዋሉ። በዚህ ወቅት እስልምና ወደ ሰሜን አፍሪካ፣ ወደ ካውካስና ኮራሳራን መሄዱን ቀጠለ። ድሉ አልቀዘቀዘም። ትሪፖሊ በ643 ተያዘች። ቆጵሮስ በ647 ተያዘች። በ651 የፋርስ መንግስት ሙሉ በሙሉ ወደመ። እንደ አውሮፓውያን አቆጣጠር በ655 ቢዛንታይን ኢስላማዊ የባህር ኃይልን ለማጥፋት 500 መርከቦችን ያቀፈ ግዙፍ መርከቦችን አዘጋጁ። ሙስሊሞች 200 መርከቦች ብቻ የነበራቸው ቢሆንም በታክቲክና በቅርብ ጦርነት የጠላትን መርከቦች ማረኩ። የቢዛንታይን የባህር ኃይል የበላይነትን ተሰበረ። የሜዲትራኒያ ባህር ወደ ኢስላማዊ ባህር መቀየር ጀመረ። የዑስማን ትልቁ አበርክቷቸው ይህ ነበር። በአቡበከር ጊዜ የተሰበሰቡትን የቁርአን ቅጂዎች ገልብጠው ወደ ዓለም ልከዋል። ይህም የእምነት አንድነትና ደረጃን አረጋግጠዋል። ነገር ግን የዑስማን የየዋህነት ባህሪና የራሳቸውን ጎሳ የሆኑትን የባኑ ኡመያን የስልጣን ቦታ ላይ መሾማቸው በህብረተሰብ ውስጥ አለመረጋጋትን ፈጠረ። ከመዲና ውጪ ያሉ አማጽያኖች የኸሊፋውን ቤት ከበቡ። ዑስማን ቁርአንን እየቀሩ ሸሂድ ሆኑ። ደማቸው በገጾች ላይ ፈሰሰ። ያ ደም በእስላማዊ ታሪክ ውስጥ ለመጀመሪያ ጊዜ ታላቅ ስብራት የጀመረበት የእርስ በርስ ጦርነት መምጣቱ ነበረ። የዓሊ ዘመነ መንግስት። በዑስማን ዘመነ መንግስት የእስልምና ኢምፓየር
ወደ 12 ሚሊዮን ካሬ ኪሎ ሜትር አካባቢ ደርሶ ነበር። ከዑመር ረዲየላሁ አንሁ ዘመን ጋር ሲነጻጸር በእጥፍ ገደማ አድጓል። ግን እያንዳንዱ ጭማሪ ዋጋ አለው። በ656 ዑስማን ሸሂድ በሆኑ ጊዜ መዲናና የኢስላም መንግስት ትርምስ ውስጥ ወደቀ። በዚህ ሂደት አሊ ኢብኑ አቢ ጣሊብ መሪ ሆነው ተመረጡ። በአሊ የግዛት ዘመን የእስልምናው ዓለም የመጀመሪያውን ትልቅ የውስጥ ቀውስ አጋጠመው። የፖለቲካ ክፍፍል፣ ግድያ፣ የእርስ በርስ ጦርነት። ይህ ወቅት እስልምና የቆመበት ሳይሆን የተፈተነበት ወቅት ነበረ። እስልምና መስፋፋቱን ቀነሰ፣ ጉልበቱ ወደ ውስጥ ገባ። እስልምና ግን ወደ ኋላ መመለስ የማይችልበት ደረጃ ላይ ደርሶ ነበረ። የእስልምና የእውቀት በርና ደፋር የአላህ አንበሳ በመባል የሚታወቀው አሊ ሰፊ ግዛትና ታላቅ እሳት በእጁ ይዞ እያለ ኸሊፋ ሆነ። የፍትህ ጊዜ ጀመረ። በአንድ በኩል የዑስማን ገዳዮች ተገኝተው እንዲቀጡ የጠየቁ አይሻ፣ ጣልሃና ዙበይር ነበሩ። ይህም ወደ ግመል ጦርነት አመራ። በሌላ በኩል ደግሞ አሊ ረዲየላሁ አንሁ የተቃወሙት የሶሪያ አስተዳዳሪ የነበሩት መዳውያህ ነበሩ። ይህም ወደ ሲፈን ጦርነት አመራ። የግመል ጦርነት የተካሄደው ዑስማን ካረፉ በኋላ በ656 ነበረ። ግቡ ገዳዮቹን በፍጥነት ማግኘትና መቅጣት ነበረ። ጦርነቱ የተሰየመው አይሻ በተሳፈረችው ግመል ሲሆን በዙሪያውም ጦርነቱን ያማከለ ነበረ። ይህ ጦርነት የተካሄደው በባስራ አካባቢ ከመዲና ወጣ ብሎ በአሊ፣ በአይሻ፣ ጣልሃና በዙበይር መካከል በተፈጠረ አለመግባባት ነው። ውጤቱ አሊ አሸናፊ ሆኖ አይሻ በክብር ወደ መዲና ተመለሰች። ይህ ክስተት በእስልምና ውስጥ የመጀመሪያው ትልቅ የውስጥ ግጭት ሆኖ ታሪክ ውስጥ ገባ። ዓመቱ በ657 ነበረ። የግመል ጦርነት አብቅቶ ትክክለኛው ቀውስ ከሙአዊያህ ረዲየላሁ አንሁ ጋር ሆነ። ሙአዊያህ ለ20 ዓመታት የሶሪያ አስተዳዳሪ ነበሩ። ኃይለኛ ነበሩ። ሰራዊትን በትክክል ተቆጣጥረዋል። የደማስቆ ሰዎች ወደዱት። ሙአዊያህ ረዲየላሁ አንሁ ለአሊ ረዲየላሁ አንሁ ታማኝነታቸውን አልሰጡም እና አመጹ። በሐምሌ 657 የሲፈን ጦርነት ተደረገ። 90,000 የአሊ ደጋፊዎች ከ120,000 የሙአዊያህ ደጋፊዎች ጋር ገጠሙ። መጀመሪያ ትንሽ የድርድር ሙከራዎች፣ ትንሽ ግጭቶች፣ ከዚያም ወደ ትልቅ ጦርነት መጡ። በጣም አስፈሪ ነበረ። ሙስሊም ወንድማማቾች እየተገዳደሉ ነበረ። ጦርነቱ ለቀናት ቆየ። የአሊ ረዲየላሁ አንሁ ሰራዊት የበላይ መሆን ጀመረ። ከዚያም የሶሪያ የጦር አዛዥ የቁርአንን ቅጂ ጦራቸው ላይ በማንሳት የአላህ ኪታብ በመካከላችን ይፍረድ፣ ጦርነቱ ይቁም። አሊ ይህንን ባይፈልግም በከባድ ግፊት ግን ለመቀበል ተገደደ። 2 አገላጋይ ዳኞች ተመርጠው ጦርነቱ ቆመ። ጉዳዩም ለግልግል ተሰጠ። ነገር ግን ንግግሮቹ ግልጽ የሆነ ፖለቲካዊ መፍትሄ አልሰጡም። ይልቁንም ሁኔታው ይበልጥ የተወሳሰበ ሆነ። አሊ የሽምግልና ውጤቱን ውድቅ አድርገው፣ ነገር ግን ክብርን አጥተው ስልጣናው ተናወጠ። በ658 ካራጂዎች የሚባሉ የአማጺ ቡድን በኢራቅ ተሰበሰቡ። አሁን በግልጽ የአሊ ጠላቶች ሆነዋል። መንደሮችን እየወረሩ የአሊ ደጋፊዎችን ከሃዲዎች ናቸው፣ መግደል ይፈቀዳል ብለው አወጁ። አብዛኞቹ ካራጂዎች ተገድለዋል። ያመለጡት ጥቂቶች ብቻ ነበሩ። ያመለጡት ግን ለበቀል ይጠባበቁ ነበረ። በ660 አሊ በኩፋ ይኖር ነበረ። ከመዲና ይልቅ ኩፋን ዋና ከተማ አድርገው ነበረ። ከሙአዊያህ ጋር ቀዝቃዛ ጦርነት ቀጠለ። አሊ ቀስ በቀስ ቁጥጥር እያመጣ ነበር። ግብጽ በሙአዊያህ እጅ ወድቃ ነበረ።
ሂጃዝ አልተወሰነም ነበረ። በአሊ ስር ኢራቅ ብቻ ቀረች። 3 ካራጂዎች እቅድ አወጡ። ረመዳን 21ኛው ቀን 661 አሊ ሻሂድ ሆነ። እድሜው 63 ነበር። የኸሊፋነት ስልጣናቸው ለ4 ዓመት ከ9 ወራት ፈጅቷል። ዓመታት በህመም ተሞልተዋል። በውስጥ ግጭት፣ ሰላም ማጣትና ትርምስ ተሞልተው ነበር። ሆኖም አሊ ረዲየላሁ አንሁ ከታላላቅ የእስልምና ጀግኖች አንዱ ሆነው ይታወሳሉ። ከፍትህ አንድ እርምጃ እንኳን ያራቁት አሊ ረዲየላሁ አንሁ በ661 በተመረዘ ከዋሪጅ ነፍሰ ገዳይ ሰይፍ ሸሂድ ሲሆኑ የአራቱ ኸሊፋዎች ትክክለኛ መሪዎች ኸሊፋዎች በመባል የሚታወቁት ዘመን አብቅቶ ነበር። ይህ የ29 ዓመት ጊዜ መስታወት ነው። የእስልምናን ንጹህነትና የሰው ልጅ ምኞት እንዴት ወደ ታላቅ ጥፋት እንደሚያደርስ ያሳያል። መንግስት አድጓል፣ ሀብት ጨምሯል። ነገር ግን ታላቅና ፍትሃዊ የሆነ የነብዩ ዓለም በስልጣንና በአገዛዝ ፈለግ መጨፍለቅ ጀመረ። የኡመውያ ዘመን። ይህ ጊዜ በ661 የጀመረ ሲሆን የኡመውያ ብን አብድ ሱፊያን የኸሊፋነት ዘመን ነበረ። የኸሊፋነት ስርዓት ወደ ስርወ መንግስት የተቀየረበት ጊዜና በእስልምና ታሪክ ውስጥ ትልቅ ለውጥ የመጣበት ጊዜ ነበረ። ዋና ከተማ የዋህዩዋ ከተማ መዲና ሳትሆን ደማስቆ ነበረች። በቢዛንታይን ቱርፋት ላይ የተገነባች ድንቅ ከተማ ነበረች። ለ100 ዓመት ለሚጠጋ ጊዜ ኡመውያውያን የእስልምናን ባንዲራ ከአትላንቲክ ውቅያኖስ እስከ መካከለኛው እስያ ጥልቅ ድረስ ይዘው ነበረ። ይሁን እንጂ ይህ ሰፊ መስፋፋት ከፍተኛ የሞራልና የፖለቲካ ዋጋ አስከፍሎበታል። ካርባላ በጣም ጥልቅ የሆነ ቁስል ነው። እንደ አውሮፓውያን አቆጣጠር 680 የኡመውያ ታሪክ በጣም ጨለማና በጣም ስቃይ የበዛበት የታሪክ ገጽ ከተባለ ያለ ጥርጥር ካርባላ ነው። ሙአዊያ ረዲየላሁ አንሁ ልጃቸውን የዚድ ወራሽ አድርገው ከመሞታቸው በፊት በመሾማቸው የነብዩን የሹራ ወይም የምክክር መርህ ላይ ከፍተኛ ጉዳት አድርሰዋል። የነብዩ የልጅ ልጅ ሁሴን ረዲየላሁ አንሁ ለግፍና ጭቆና እጅ አልሰጡም ነበረ። በኤፍራጦስ ወንዝ ዳርቻ በውሃ ጥማትና በወረራ ቀናት በእስልምና ታሪክ ውስጥ ከታዩት ታላላቅ አደጋዎች መካከል አንዱን አስከትሏል። የሁሴን ረዲየላሁ አንሁና 72 ባልደረቦቻቸው ሸሂድነት የእስልምናን ዓለም የሱኒና የሺዓ ፖለቲካ ስነ መለኮታዊ ካምፕ ብሎ የሚከፋፍል ቁስል ከፈተ። ይህ ክስተት የኡመውያ አገዛዝ ህጋዊነትን እስከ መጨረሻ አበላሽቷል። የድል ከፍተኛው ጫፍ ከስፔን ወደ ቱርክ ኢስታንቡል የውጭ ግጭቶች ቢኖሩም ኡመውያዎች የማይቆም ወታደራዊ ኃይል ሆኑ። በ711 የአልአንዱሊስ ወረራ ታሪክ ቤን ዚያድ ጀባል ታሪቅን ወይም ጅብራልታርን አቋርጦ መርከቦቹን አቃጠለ። የቪዝጎት መንግስት ፈራረሰ። የአንዱሉሺያ ስልጣኔ መሰረት ተጣለ። በመካከለኛው እስያና ህንድ በኩተይቢያህ ኢብኑ ሙስሊምና በሙሐመድ ኢብን አልቃሲም መሪነት እስልምና ትራንስኮሲያን የህንድ በሮች ደረሰ። የእስላም መንግስት ትልቁን ድንበር ደረሰ። በኡመውያ ምድር ላይ ፀሐይ ጠልቃ አታውቅም። ትችትና ውድቀት። የመዋሊ ፖሊሲ የኡመያዎች ትልቁ ውድቀት። በመዋሊ ፖሊሲ ዩኒቨርሳል ወንድማማችነት መርህ መውጣታቸው ነው። አረብ ያልሆኑ ሙስሊሞች፣ ቱርኮች፣ ፋርሶች፣ በርበርስና እንደ ሁለተኛ ዜጋ ይቆጠሩ ነበረ። ይህ የዘር መድሎ የእስልምናን መስፋፋት ያቀዘቀዘና በድል በተነሱ ህዝቦች መካከል ከፍተኛ ቁጣን የፈጠረ ነበረ። የአረብ ብሔርተኝነት የቀድሞውን ኢስላማዊ ፍትህ በመተካት የውስጥ መበስበስን አስከተለ።
ኡመያውያን ቁስጥንጥንያን ደጋግመው ከበው ከባድ ኪሳራ ደርሶባቸዋል። እናም አልተሰጋጋት ጋር ተደምሮ ስርወ መንግስቱን አዳከመው። አምስተኛው ኸሊፋ ዑመር ኢብኑ አብዱል አዚዝ። በዚህ የጨለማ ምስል ውስጥ ብሩህ ሰው ብቅ አለ። ዑመር ኢብኑ አብዱል አዚዝ ብዙ ጊዜ አምስተኛ ኸሊፋ ነበር ይባላል። በሁለተኛ ዓመት ተኩል ጊዜ ውስጥ የመዋሊ ፖሊሲን አስቀርቷል። ፍትህን በግብር አስተካክሏል። የቤተ መንግስትን ቅንጦት ከልክሏል እና በአሊ ቤተሰብ ላይ ይደርስ የነበረውን ጭቆና አስቆመ። አገዛዙ የህዝብን አመኔታ በአጭር ጊዜ ውስጥ መልሷል። በዚህ ጊዜ እንደ ሐሰን አልበሰሪ ያሉ ታላላቅ ሊቃውንት ብቅ አሉ እና የሐዲስ ማጠናቀር መሰረት ተጣለ። የኡመያዎች ውድቀት እንደ አውሮፓውያን አቆጣጠር በ750 በኡመያድ ኢፍትሃዊነት ላይ ያለው ቁጣ በአቡ ሙስሊም መሪነት ፍትህ ለነብዩ ቤተሰብ በሚል መሪ ቃል በኮራሳን ወደ ከፍተኛ አመጽ ተለወጠ። በጥቁር የታገዱ ጦር በዛብ ወንዝ ጦርነት ኡመያዎችን አሸነፈ። አንድ ልዑል አብዱራህማን ብቻ ወደ ስፔን አምልጦ የእስልምናን ብርሃን በአውሮፓ እንዲኖር ለማድረግ የኡመያድ አልአንዱሌስን ግዛት መስርቶ ነበረ። የኡመያ ዘመን የታላላቅ ድሎችና የሰፊ ኢምፓየር ታሪክ ቢሆንም ከፍትህና ከወንድማማችነት ያፈነገጠ ታሪክ ነበረ። እስልምና እየሰፋ ቢሄድም ጥልቅ የሆነ መንፈሳዊ ክፍፍል ገጥሞታል። የአባሲድ ዘመን ከኡመያውያን ውድቀት በኋላ የእስልምና ማዕከል ከደማስቆ ወደ ባግዳድ፣ ጢግረስና ዳርቻ ተቀየረ። ከኡመያውያን በተለየ መልኩ ከአባሲዶች እስልምናን እንደ አረብ ሃይማኖት ሳይሆን ለሰዎች ሁሉ ስልጣኔ ነው ብለው አወጁ። ይህ ዓለም አቀፋዊ ራዕይ የእስልምናን ትልቁን የጥልቅና የመስፋፋት ዘመን አስጀመረ። አሁን እስልምና የተስፋፋው በዋነኝነት በሰይፍ ሳይሆን በታማኝ ነጋዴዎች፣ በጥበብ ምሁራንና በመቻቻል አስተዳደር ነው። በ751 የተካሄደው የታላስ ጦርነት ትልቅ ለውጥ ያመጣ ነበር። ከአባሲዶች ጋር በቻይና ላይ ከተዋጉ በኋላ ቱርኮች በብዛት እስልምናን መቀበል ጀመሩ። አባሲዶች ልሂቃን የቱርክ ጠባቂ ቡድኖችን መስርተው ሳመራራንና ለዚህ ዓላማ መሰረቱ። በኢራንና በመካከለኛው እስያ የፋርስ ባህል ከእስልምና ጋር ተቀላቀለ። ታላላቅ አእምሮች ተገለጡ። እንደነ ኢብኑ ሲና ወይም አቪሴና፣ አልፋርቢ፣ አልካዋሪዝሚ። እስላማዊ ስልጣኔ ምክንያታዊነትንና ስልጣኔን ተቀበለ። በአፍሪካና በደቡብ ምስራቅ እስያ ያሉ ሙስሊም ነጋዴዎች እስልምናን ከሰሃራ በታች ወዳሉ አፍሪካ፣ ማሊ፣ ሶንጋይ፣ ኢንዶኔዥያና ማሌዥያ አደረሱ። እስልምና አሁን በረሃዎች፣ ጫካዎችና ውቅያኖሶች ላይ ደርሷል። በይቱል አልሂክማህ ወይም የጥበብ ቤት በኸሊፋ መንሱር የተመሰረተችውና በሃሩን አልረሺዲ ከፍተኛ ደረጃ ላይ የደረሰችው በይቱል አልሂክማህ የዓለማችን ትልቅ የእውቀት ማዕከል ሆነች። የግሪክ ፍልስፍና፣ የህንድ ሂሳብ፣ የግብጽ ጂኦሜትሪና የፋርስ ጽሕፈት ጽሑፍ ወደ አረብኛ ተተርጉመዋል። ሳይንሳዊ አብዮቶችን ተከትሎ አልካዋሪዝሚ ዜሮና አልጂብራን አስተዋወቀ። የኢብኑ ሲና ቀኖንና ሕክምና በአውሮፓ ለ600 ዓመታት ትምህርት ተሰርቷል። አልበሩሂ የምድርን ዙሪያ በሚገርም ትክክለኛነት አሰላ። አውሮፓ ምድር ጠፍጣፋ መሆኗን ስትከራከር የሙስሊም ሊቃውንት የኮከቦችን ካርታ ሰርተው የኦፕቲክስ ህጎችን ጻፉ። ከምዕራቡ ዓለም ጋር ያለውን ግንኙነት ሃሩን አልረሺዲ ከቻርለማኝ ጋር ዲፕሎማሲ መሰረተና ሜካኒካል ሰዓት ላከ። አውሮፓውያን አስማት ነው ብለው ያስቡ ነበር። ከመስቀል ጦርነት በፊት ወረቀት፣ ባሩድ፣ የመርከብ መሳሪያዎችና ምክንያታዊ አስተሳሰብ ወደ አውሮፓ ይጎርፍ ነበር። ይህ ዘመን እስላማዊ ስልጣኔ ዓለምን ሲመራ ነበር። በጊዜ ሂደት
የአባሲድ የፖለቲካ ስልጣን ወታደራዊ አስተዳደሮችን ለመቆጣጠር ሲሞክሩ ተዳከሙ። ግዛቱ ተበታተነ። ይህ ድክመት ከምስራቃዊው አሰፍ ኃይልን ጋበዘ። በ1258 ሁላጉ ካን ባግዳድ ገባ። ቤተ መጻሕፍቶች ተቃጠሉ። ቤተል ሂክማ ወደመ። መጻሕፍቶች ወደ ጤግሮስ ወንዝ ተጣሉ። ወንዞች በቀለሞች የተነሳ ጥቁር ሆነው ይፈሱ ነበር ይባላል። ኸሊፋው አልሙስጣሲም ተገደለ። የአባሲድ ኸሊፋነት በፖለቲካ አከተመ። ሆኖም ታሪክ አንድ የመጨረሻ አስገራሚ ነገር ነበረው። ብዙ ሞንጎላውያን በመጨረሻ እስልምናን ተቀብለው አዲሱ ጠባቂዎች ሆኑ። ባግዳድ ወደቀች። ነገር ግን እስልምና በአንቶሊያ በሶሎኪያዎችና በግብጽ በማሙልኮች በኩል ኖረ። ከተማዋ ቢደመሰስም ስልጣኔዋ ተረፈ። የኦቶማን መነሳት ባነር ከአረቦች ወደ ቱርኮች ተላለፈ። እንደ አውሮፓውያን አቆጣጠር በ1299 በኦስማን ጋዚ በሶጎት የተዘረጋው መሰረት በጋዝ ቅዱስ ወረራና በጃሂድ መንፈስ በፍጥነት ማደግ ችሏል። የኦቶማኖች ስኬት ወታደራዊ ኃይል ላይ ብቻ ሳይሆን በተቆጣጠሩት ምድር ልብን በማሸነፍና በመቻቻል ፖሊሲያቸው ላይ የተመሰረተ ነበረ። የኦቶማን ዘመን የእስልምናን መልክዓ ምድራዊ አቀማመጥ ወደማይታሰብ ደረጃ አደረሰ። ባልካንና ምስራቅ አውሮፓ በኦቶማን እድገት እስልምናን ወደ ሰርቢያ፣ ቡልጋሪያ፣ ግሪክ፣ አልባኒያ፣ ቦስኒያና ሃንጋሪ አስፋፉ። በተለይም በሶኒያና በአልባኒያውያን እስልምናን በብዛት ተቀብለው በአውሮፓ ውስጥ ጠንካራ የሙስሊም ማዕከል ሆኑ። ሰሜን አፍሪካ፣ ማግረብ፣ አልጄሪያ፣ ቱኒዚያና ሊቢያን ድል በማድረግ የሜዲትራኒያን ባህር ወደ ሙስሊም ባህር ተለወጠ። ሂጃዝና አረብ ሀገር በ517 በያቡስ ስልጣን ሰሊም የግብጽ ዘመቻ የእስልምናን ቅዱሳን አገሮችና የኸሊፋው መንግስታት በይፋ ለኦቶማን ተላለፉ። እስልምናን የተቀበሉ ህዝቦች የባልካን ማህበረሰቦች፣ የካውካሰስ ህዝቦች ወይም ሰርካሲያስና አቡጋውዛውያን፣ በምስራቅ አፍሪካ የሚገኙ የአካባቢ ማህበረሰቦችና የመጨረሻዎቹ ሙስሊም ያልሆኑት የአንቶኖሊያ ቡድኖች በኦቶማን አገዛዝ ስር ወደ እስልምና ገቡ። የኢስታንቡል ድል የሺህ ዓመት ተስፋ ፍጻሜ ነው። እንደ አውሮፓውያን አቆጣጠር ግንቦት 29 ቀን 1453 ንጋት ላይ ግድግዳዎችን የመታው ታላላቅ መድፍ ከተማዋን ብቻ ሳይሆን መላውን ዘመን አጠፋ። የ21 ዓመቱ ጎበዙ መህሙድ ድል አድራጊው መርከቦችን በየብስ ላይ በማንቀሳቀስ የማይቻለውን አሳክቷል። የኢስታንቡል ወረራ ከብዙ መቶ ዓመታት በፊት በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተገነባውን ቃል የተገባደደ ይመስል ነበረ። በዚህ ድል እስልምና እንደ ምስራቃዊ ሃይማኖት አይታይም ነበረ። አሁን በምስራቅ ሮም ዙፋን ላይ በዓለም እምብርት ላይ ተቀምጧል። የመህሙድ ራዕይ ከኢስታንቡል አልፏል። ዓላማው ሮም፣ ቀይ አፕልና ቫቲካን ላይ የእስልምናን ባነር ከፍ ማድረግ ነው። በጣሊያን የተካሄደው የአትራንቶ ዘመቻ የዚህ ህልም የመጀመሪያው እርምጃ ቢሆንም ህይወቱን ለማጣት ብዙም አልቆየም። ያፉዝና ኸሊፋው እና የካኑን ወይም የሱለይማን የዓለም መሪነት። ያፉዝ የሱልጣን ሰሊም የ100 ዓመት ስራው ከ8 ዓመታት አገዛዙ ጋር ይስማማል። የሳቫዲን ስጋትን በካልዲራን አስወገደ። ከዚያም ማምሉኮችን አሸንፎ ንዋያተ ቅድሳትን ወደ ኢስታንቡል አመጣ። ከዚያን ጊዜ ጀምሮ የኦቶማን ሱልጣን ኸሊፋና የመካና የመዲናን አገልጋይ ነበሩ። ልጁ ካኑኒ ሱልጣን ሱለይማንን ወይም ታላቁ ሱለይማን ይህንን ኃይል ወደ ከፍተኛ ደረጃ አድርሶታል። የእስልምና ባንዲራ ቪየና ደጃፍ ሲደርስ አውሮፓ ተንቀጠቀጠች። ቪየና ብትወድቅ ኖሮ ምንም አይነት ኃይል የእስልምናን ጦር ሊያቆመው አይችልም።
ፍራንክፈርት፣ ፓሪስ፣ ለንደን እንኳን ሊደርሱበት ይችሉ ነበር። በካኑኒ ዘመን እስልምና በጦርነት ብቻ ሳይሆን በሕግና በጥበብ ወርቃማ ዘመን ላይ ደርሷል። ለዚህም ነው ካኑኒ ሕግ ሰጪ የተባለው። ከባርኖስ ሃይረዲን ፓሻ በባህር ላይና ሚማር ሲናን በስነ ህንፃ ውስጥ የእስልምናን ታላቅነት በታሪክ ውስጥ ተቀርጿል። የባልካን ሀገሮች እስልምናና የፍትህ ስርዓት የኦቶማን የባልካን ሀገሮች መምጣት የፊውዳል ጭቆና ስለሰለቻቸው የአካባቢው ገበሬዎች እፎይታ ነበር። የክርስቲያን ህዝቦች ዝቅተኛ ቀረጥና የሃይማኖት ነፃነት የሚያቀርበውን የኦቶማን የፍትህ ስርዓት ይመርጣሉ። በመሰረት በኩሽናዎችና በትምህርት ቤቶች እስልምና የአውሮፓ ገዢ ስርዓት ብቻ ሳይሆን የተሟላ የአኗኗር ዘይቤ ሆነ። ኦቶማኖች እስልምናን ወደ ዓለም አቀፋዊ ስርዓት ቀየሩት። በ16ኛው ክፍለ ዘመን ሙስሊም ከሞሮኮ ወደ ኢንዶኔዥያ በአንድ ህግ በተመሳሳይ ገንዘብና በተመሳሳይ ክብር መጓዝ ቻለ። ይህ የእስልምና ታይቶ የማይታወቅ ትልቁ የፖለቲካ ውህደት ነበረ። ይህ ታሪክ ብቻ ሳይሆን የሰው ልጆችን ህይወት የቀየረ ትልቅ ወርቃማ ብሩህ ዘመን ነበር። እንዲህ አይነት ታሪክ እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። ቪዲዮንም ላይክ እያደረጋችሁ ለሌሎች አጋሩ። ሐሳባችሁንም በኮሜንት አሳውቁን። ስለምትከታተሉን እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።